በስተመጨረሻም ብሩክና መድብል ተገናኙ። መድብል ብሩክ የታሰረበት ቦታ ቀጥታ ሄደ። ብሩክ መድብልን ሲያየው በጣም ደነገጠ። ምክንያቱም የመድብል እዚህ መገኘት መድብልን ከባድ ችግር ውስጥ እንደሚያስገባው እርግጠኛ ስለሆነ ነው። ለመሆኑ መድብል ከዚህ ቦታ በሰላም ወጣ ወይስ አልወጣም? እንደዚሁም ብሩክን ባሰበው መልኩ ይዞት ወጥቷል ወይስ አልተሳካለትም የሚለውን ጠቅላላ መረጃ ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ ስል አስታውሳችኋለሁ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሃል አስገባላችኋለሁ። መድብል በዝና ላይ ከባድ እርምጃ ከወሰደበት በኋላ አንገቱን አንቆ በፍጹም ብሩክ ያለበትን ቦታ ካልነገርከኝ ፈጽሞ ልለቅህ አልችልም በማለት ሲናገር ዝና በመጨረሻም ጊዜ መድብልን የሚፈልገውን ነገር ነግሮታል። እሱም ብሩክ ያለበትን ቦታ ቢሆንም ብሩክ ያለበትን ቦታ ቀጥታ ሳይሆን የነገረው ከአሁን በፊት ካሌብና ዝና በተነጋገሩበት መሰረት ዝናን ሲመክረው ነበር። የሆነ ጊዜ እሱን እንደሚታወቀው ያንን ቦታ ጠቁሞ ከዛ ቦታ ግን ሊያመልጠን አይችልም ብለው ቢመካከሩም መድብል በእነሱ ወጥመድ ውስጥ ሊገባላቸው አልቻለም። ለመድብል የተሰጠው አድራሻ ሌላ ነበር። የመድብል እዚህ ቦታ ለመድረስ የበቃው በተላከለት አድራሻ ምክንያት ሳይሆን ጓደኞቹ ባደረጉለት የምክር እገዛ ነው። መድብል ብሩክ ያለበት ቦታ ተብሎ የተሰጠው አድራሻ አለ። እንደዚሁም ደግሞ ብሩክ አለ ተብሎ የተናገረው ዝና በመጨረሻ ጊዜ ብሩክ እዚህ ቦታ ነው፣ ብሩክን ማግኘት ከፈለክ እዚህ ቦታ ሂድ አለብህ ብሎት ነግሮት ነበር። ያንን የነገረውን አድራሻና ቤት ብሩክ አለ ተብሎ የተላከለት አድራሻ፣ ምክንያቱም መድብል ከቅድስት ጋር እየተወያየ ሳለ በብሩክ ቤት ውስጥ የተላከለት አድራሻ በቴክስት ነበር። በቴክስት ስላችሁ በወረቀት ቅድስት ጋር እየተነጋገሩ ሳለ ምሳሌ ትምህርት ቤት ስትሄድ የተለያዩ ጥያቄዎች እንደምታስተናግድ ጓደኞቿም ስለ አባቷ ስለ ብሩክ ብዙ ጥያቄዎችን እየጠየቋት እንደሆነና ተናግራለች። ለቅድስትም ጠይቃት ነበር። አሁን ላይ ቅድስት ምሳሌን ለማየት ሁሉ እየፈራሁ ነው። ጥያቄዎቿ ከቀን ወደ ቀን እየጨመሩ እንደዚሁም ደግሞ በጣም እየተሰላቸች መታለች። ቢያንስ ደህና ከሆነ ለምን አይደውልልኝም ሁሉ እያለችም እየነገረችው ነበር ለመድብል። ለተወሰነ ጊዜ ነው ብሩክ ይገኛል ብሎም እያናገራት ሳለ ነበር የበር ድምጽ የሰሙት። ሰው የመጣ ስለመሰላቸው መድብል ተነስቶ በሩን ቢከፍተውም ምንም አይነት ሰው የለም። ምንም አይነት ሰው ከሌለም ብሎ በሩን ሊዘጋው ሲል በር ላይ የተጣለውን ወረቀት ያገኛል። እናም በር ላይ የተጣለውን ወረቀት ሲያየው በጣም ተደናግጧል። ወንድምህን ለማግኘት ከፈለክ በዚህ አይነት አድራሻ እንድትመጣ ነበር የተባለው። መድብል የብሩክን አድራሻ ለማወቅ እና እነሱንም ለመጠየቅ ስራ ፈቶ አያውቅም። ነገር ግን ፈጽሞ የተሳካለት አልነበረም። እርግጥ አሁን ላይ ዝና ቢናገርም ምናልባት ጨንቆት ከዛ ጭንቀት ለመውጣት ብቻ ብሎ የተጠቀመው ሲስተምም ሊሆን ይችላል። ምናልባትም እዛ ቦታ ብሩክ ላይኖር ይችላል ብሎ ያንን እያሰበ ነበር ወደ ቤት ሄደው። ቤትም እንደደረሰ ከቅድስት ጋር እያደረገ ባለው ንግግር ያንን ነገር ችላ ብሎ፣ ምክንያቱም አሁን ላይ እዚህ ቦታ ነው ብለው ቢነግሩት ለራሱ መድብል ሰፍ ብሎ እዛ ቦታ መሄድ አይፈልግም። ምን ያህል ርቀት የሄዱ ሰዎች እንደሆኑ በዚህ ነገር ላይም ምን ያህል በሙያቸው የተካኑ እንደሆኑ መረጃዎችንም ለማጥፋት ለመደበቅም ምን ያህል ስራ ሰርተው ያለፉ እንደሆኑ ስለሚያውቃቸው በዚህ ልክ በቀላሉ ሊነግሩኝ አይችሉም። ያ ከሆነ ደግሞ ከእኔ የሚፈልጉት ነገር አለ ወይም ደግሞ ወደዛ ቦታ እንዲሄድላቸው የሚፈልጉት ነገር አለ ብሎ ስላሰበ ቀጥታ ዝና በነገረው አድራሻ አልሄደም። ይልቁንም ወደ ቤት ነበር የሄደው። ቤት ሄዶም ደግሞ ከቅድስት ጋር ንግግር እያደረገ በነበረበት ወቅት በር ላይ ወረቀቱን ጥለውለት አግኝቷል። ሁለቱም ወረቀቱ ላይ ያለው አድራሻና ዝና የተናገረው አድራሻ የተለያየ ነበር። መድብል ከዚህ የተረዳው ነገር እርግጥ ሁለቱም የነካሌብ አድራሻዎች ቢሆኑም ከሁለቱም ግን ብሩክ እዛ ቦታ ላይ ሊገኝ እንደማይችል እርግጠኛ ሆኗል። አሁን በፊት እስር ቤት አብረውት የታሰሩ ባልደረቦቹ ጋር ደውሎም ነበር። ይሄንን ነገር እያማከራቸው ወንድሜ ከ2 ወር በፊት ታግቶብኝ የት እንዳለ አድራሻውንም አላውቅም። እሱን ለማፈላለግ ያልሞከርኩት ሙከራ የለኝም። አጋቾቹንም በአካል ጭምር አግኝቼ ብጠይቃቸውም ፈጽሞ ሊነግሩኝ አልፈለጉም
አልፈለጉም። ከዕለታት አንድ ቀን ግን እንዳጋጣሚ ትላንትና አድራሻውን እቤቴ ድረስ ላኩልኝ ብሎ ሲጠይቃቸውም ጓደኞቹም በዚህ ነገር ላይ ግራ በመጋባት እነሱ ቀላል ሰዎች እንዳይመስሉ ከምታውቃቸው በላይ በጣም ከባድ ሰዎችና ብዙ ሰዎችም በየቦታው ያሏቸው ሰዎች ናቸው በማለትም መድብልን ሲመክሩት ነበር። ይሁን እንጂ ግዴታ በዚህ ዙሪያ ላይ ተገናኝተን መነጋገር አለብን እንጂ በስልክ የምናወራው ነገር አይደለም በማለትም ተነጋግረው በአካል ለመገናኘት ወስነው በአካል ተገናኝተዋል። መድብልም በዚሁ ዙሪያ ላይ ምክር ይፈልግ ስለነበረ ለሞገስም ነግሮት እቤት ድረስ እንዴት አድራሻውን ሊልኩልን ይችላሉ በማለት መድብል ለሞገስ ምክር ሰጥቶታል። ምክንያቱም ከቅርብ ጊዜ ጀምሮ ሞገስ ከመድብል ጋር ቅርብ የተባለ ግንኙነት እያሳየ ይገኛል። ምክንያቱም በፊት ገና በርቀት ሲያየው የሚፈራውና በርቀት የሚሸሸው ሞገስ አሁን ላይ ግን መድብል ከጀርባው እየሆነ ቢሆንም ነገሮችን ግን ፊት ለፊት እየተጋፈጠ ነው ያለው። እርግጥ ሞገስ ለነገሮች ፊት ለፊት መጋፈጥን ሳይሆን መፍትሄ ማፋለግ ላይ ነው ብዙ ጊዜ የሚያተኩረው። ከአሁን በፊትም መድብልና ዝና በተጋጩ ጊዜ በተለይ ደግሞ መድብል ተመቶ በወደቀ ጊዜ የሞገስ ወደ ኋላ መሸሽ ለሁለታቸው መፍትሄ ሆኗል። ያኔ ሞገስ ቢያዝ ኖሮ ዝና በጣም ይመታው ነበር፣ ሁለታቸውም ይወድቁ ነበር። በዛ ወቅት ደግሞ ማህሌት ምናልባትም ልትጎዳቸው ትችላለች። ምንም መድብል ተነስቶ ዝናን መልሶ ቢመታው መድብልን ከጀርባው በድንጋይ ልትመታው ስትል የተደበቀው ሞገስ በድንገት መጥቶ ማህሌትን ያንን ድንጋይ ያስጥሏታል። ስለዚህ አንዳንዴ ከፊት ለፊት ከመጋፈጥ ይልቅ አንዳንድ በመፍትሄ መራመድ የተሻለ ውጤት ያመጣል ብለን ተስፋ እናደርጋለን። እንደነገርኳችሁ ዛሬ ለመጀመሪያ ጊዜ መድብልና ብሩክ ተገናኝተው በአካል ተነጋግረውም ነበር። ምሳሌ መድብልና ብሩክ ሲመጡ በተለይ ደግሞ ወደ ቤት ከመጡ በኋላ ለአባቷ ያላት አመለካከት በጣም ተቀይሮ ነው ያገኘነው። ምክንያቱም ምሳሌ ከአሁን በፊት አባቷ በጣም ይወደኛል፣ አባቴ ለኔ ምንም ነገር ያደርግልኛል፣ አባቴ ከኔ አንድም ቀን ተለይቶ አይውልም አያድርም ብላ ስለምትገምት አሁን ላይ ብሩክ ለረጅም ጊዜያት ለምሳሌ ሳይደውልላት እንደዚሁም ደግሞ ከውጪ መጣ ተብሎ እሷ ያሰበችው ከውጪ እንደመጣ ነውና ከውጪ መጣ ተብሎ ሲመጣም ለምሳሌ ምንም እንዳላመጣላትና እስከዛሬ ምንም እንዳልደወለላት ስታይ ምሳሌ በጣም በብሩክ ላይ ተናዳለች። ይሁን እንጂ ብሩክ በሰላም ወደ ቤት በመመለስ ደስተኛ ብትሆንም ነገር ግን አባቴ ተለውጦብኛል የሚል ግምትም አይተንባታል። በዚህ ዙሪያ ላይ ዝና በዛ ቦታ ሆኖ ምናልባት ባልደረቦቹ በሰላም ላይ ያኖሩት ይችላሉ እያሉ ሞገስና መድብል እየተወያዩ ይገኛሉ። እርግጥ የዝና ሰዎች ብዙ ቢሆንም አሁን ላይ ግን ስጋታችን ኤፍራታ ናት በማለትም ተነጋግረዋል። ሞገስ ምክንያቱም ኤፍራታ ገንዘብ ካገኘች ምንም ነገር ታደርጋለች፣ ራሷንም ቢሆን ገንዘብ ከሰጣት የምትሸጥ እኮ ነው የምትመስለው በማለትም ሲናገር ነበር። በዚህ ነገር ላይ መድብልም ልክ ነህ፣ ኤፍራታ እንዳደረጓት ትሆናለች፣ ገንዘብ ብቻ ስጣት እንጂ ምንም ታማኝ ብለህ የምትይዛት ሰው አይደለችም። መድብልም በማስከተል ኤፍራታ ፈጽሞ አንድ ሰው ሊያምናት የሚገባ ሴት አይደለችም። ይገርምሃል፣ እኔ ለሷ ጥሩ ግምትና ጥሩ ቦታ ነበረኝ። ምናልባትም ከእስር ቤት ከወጣሁ በኋላ ተስፋ አድርጌባት ነበረ የልጆቼ እናት ትሆናለች ብዬ። እኔም የመኖሬ ተስፋ እንዲኖረኝ አድርጋኝ ነበረ። ብዙ ነገሯ በጣም ደስ ይለኝ ነበረ። አሁን ላይ ግን ፈጽሞ ላያቱ እንኳን የጠላኋት በማለት ተናግሯል። እንደዚሁም ወደ ቤት ጠርታው መድኃኒት ልታጠጣው ከዝና ጋር እንደተነጋገረችና በዚህ ነገር ላይ ደግሞ ይሄን ካደረግሽ እገልሻለሁ እንዳላትም ሁሉንም ነገር ለሞገስ ይነግረዋል። እኔ እኮ ካሁን በፊትም ኤፍራታን ተጠንቀቃት ብዬ ነበረ። ኤፍራታ ምንም ካደረጉላት የማታስበውን ነገር ሁሉ ታደርጋለች በማለትም ነበረ የመለሰለት። አዎ እውነት ነው። ሞገስ ካሁን በፊትም ለመድብል ኤፍራታን ብትጠነቀቅ ይሻላል፣ ገንዘብ ካገኘች ምንም ታደርጋለች ብሎ ሲመክረውም ነበረ። ነገር ግን በወቅቱ መድብል ለኤፍራታ ትንሽ የሚባል ቦታ ስለነበረ ልጅቱ ግን የሆነ ደስ የሚል ነገር አላት በማለትም ተናግሮ ነበረ። ማንን ነው ያልከው? ኤፍራታን ነው በማለት ጠይቆት በወቅቱ አዎ የሆነ ነገሯ በጣም ደስ ትላለች በማለት ሲመልስለትም ነበረ። ምን ነው ፍቅር ያዘህ እንዴ ብሎ ሲጠይቀውም እሱ እንኳን አይደለም፣ ነገር ግን መድብል በዚህ በኤፍራታ ክህደት ልቡ ስለቆረጠ ካሁን በኋላ ከኤፍራታ የሚጠብቀውን ነገር ምናልባትም በዝና ዙሪያ ላይ ማህሌት የምታውቀው ነገር ካለ ነው። ማህሌት ዝና እንደታገተ አታውቅም ነበረ። ነገር ግን መድብል እንደሞተ ነበር የሰማችው። መድብል እንደሞተ ስትሰማ ማህሌት በጣም በደስታ ስትጨፍርም ሁሉ ታይታለች። ካሁን በኋላ ጠላቶች የለኙም፣ ጠላቶች አለቁ፣ ዝና እኮ ይችላል በማለት ሁሉ ዝናን ከፍ ከፍ ስታረግ ተገኝታለች።
ነገር ግን እውነታው በተቃራኒ ሆኖ ሳለ ዝና በስተመጨረሻ የመጨረሻ ትንፋሼ ናት ብሎ ፈርቶ ነው መሰለኝ ብሩክ ያለበትን ቦታ ለመጠቆም ቢሞክርም ብሩክ የተገኘው ግን ሌላ ቦታ ነበረ። እንደነገርኳችሁ መግቢያው ላይ ብሩክ ያለበትን ቦታ ቀጥታ ሊያገኘው የቻለው መድብል ጓደኞቹ ባደረጉት እገዛ ነው። በአካል ተገናኝተን መነጋገር አለብን በዚህ ጉዳይ ላይ ባሉት መሰረት በአካል ተገናኝተው ሲነጋገሩ ነበረ። ዝናም የሰጠው አድራሻ እንደዚሁም በር ድረስ የመጣው ወረቀትም የተጻፈበት አድራሻ ሁለቱም የነካሌብ አድራሻዎች እንደሆኑና እዚህ ቦታ ላይ ግን ምናልባትም ሊያኖራቸው አይችሉም። በተደጋጋሚ ብዙ ጊዜ ሰው የሚያቆይበት ቦታ ሌላ ቦታ ነው በማለትም ብሩክ ሊገኝ የሚችልበት እዚህ ቦታ ነው ብለው በጠቆሙ መሰረት ሄዶ ነው ያገኘው። ምክንያቱም ቀጥታ ብሩክ ቢገኝ ኖሮ እዛ ቦታ ቢኖር ኖሮ እንደዚህ ቀጥታ ቦታውን አይጠቆሙትም። ዝናም የጠቆመው ቦታ ካሌብን በምልክት ያስቀመጠው ቦታ የተለያየ ቢሆንም ካሁን በፊት ከነሱ ጋር ለረጅም ዓመታት አብረን ስንሰራ ስለቆየን እንደዚህ አይነት ቦታዎች ላይ ሰው አያቆዩም። ቢያቆዩም 2 ቀን ነው። ከዚያ ከበለጠ ግን ወደ ሌላ ቦታ ነው የሚወስዷቸው። በተደጋጋሚ ብዙ ጊዜ እስከ ዓመት ድረስ ቆይተናል ብለው የሚናገሩትም እንደዚህ አይነት ቦታ ነው ብለው ነው። ሌላ አድራሻ ሰጥተውት የካሌብ ሰዎች ደግሞ መድብል አድራሻውን ስለተላከለት ወንድሙን ፍለጋ እዚህ ስለሚመጣ በማለት የራሱን ሰዎች አዘጋጅቶ መድብል እዛ ቦታ ሲገኝ እንዲያግቱትና እሱ ላይ ከባድ እርምጃ እንዲወሰድ። ምክንያቱም ምንድነው መድብል ማወቅ የሌለበት ሚስጥር አውቋል። ምናልባትም ለወደፊት ለስራችን ያሰጋናል፣ እሱ በህይወት መኖሩ ለኛ ስኬት አደጋ ነው በማለት መድብል እንዲወገር ነበር ያዘ። ካሌብም የሚያውቃቸውን ሰዎች ሁሉ የሆኑትንም ሰዎች ጭምር ሁሉ ወደዛ ቦታ በመላክ ሌሎች ቦታዎቻችን ያን ያክል ጥበቃ ለዛሬ ያስፈልጋቸውም፣ ሁላችሁም ተሰባስባችሁ እዛ የተጠቀሰላችሁ ቦታ ነው መጠበቅ፣ መድብል በእርግጠኝነት እዚህ ይመጣል፣ እዚህ እንደመጣ ግን ሊያመልጣችሁ ፈጽሞ አይገባም በማለትም ማስጠንቀቂያ በመስጠት ወደዛ ቦታ ሸኝቷቸዋል። መድብል ብሩክን በግላጭ ቢያገኘውም በዚህ አማካኝነት ነው የካሌብ ሰዎች ሙሉ ለሙሉ በሚባል መልኩ ወደ ሌላ አድራሻ ማለትም ለመድብል ወደ ተላከው አድራሻ ነው የሄዱት። ነገር ግን መድብል እዛው ሳይሄድ ሌላ ቦታ ነው የሄደው። ባሉት መሰረትም ደግሞ ብሩክን እዛ አግኝቶታል። ብሩክ እዛ ቦታ በነበረበት ጊዜ ወንድሙ ወደዚህ ስለሚመጣ ወንድሙ በፍጹም በህይወት መትረፍ የለበትም የሚል የስልክ ጥሪም ሲያዳምጥ ነበረ። ወንድሙ ብለው የሚያናገሩት ስለ ብሩክ መሆኑን ብዙም አልጠረጠረም ነበረ። ምናልባትም ሞገስ ሊመጣ ይችል ይሆን እንዴ የሚል ግምት ቢኖረውም ሞገስ ድፍረት ኑሮት እዚህ ድረስ አይመጣም ብሎ እያሰበ ነበረ። ምክንያቱም ወንድሙ መድብል ደግሞ ብሩክ እስከሚያውቀው ድረስ እስር ቤት ነው። እስር ቤት ውስጥ ሆኖ እስካለ ድረስ እንዴት እኔ ጋር ይመጣል ብሎም ራሱን ነፃ አድርጎ ነበረ ስልኩን እያዳመጠ የነበረው። ወንድሜ እዚህ ድረስ አይመጣም ምክንያቱም እስር ቤት ነው ያለው ብሎ ሐሳቡን ጥሎ ነበረ። ስሙን ሲጠቅሱ ግን በጣም ደንግጦ መቼም ከእስር ቤት ወጥቶ ነው ወደኔ የሚመጣው፣ እንዴትስ ሊመጣ ቻለ የሚለው ነገር በጣም ጥያቄ ሆኖበት ነበረ። ወደዚህ ቦታ እንደደረሰ ከባድ እርምጃ ይወሰድበታል፣ ማምለጥም የለበትም በማለት ሲሳሳቁ ነበረ እያዳመጠ የነበረው ብሩክ። ከዛም ቦታ ወጥቶ ለወንድሙ ደውሎ ወደዛ ቦታ አትሄድ ማለትም አይችልም። ምክንያቱም ስልኩንም ሁሉም ነገሩ በእነሱ ቁጥጥር ስር ስለሆነ ነው። ብሩክ በጆሮው ከማዳመጥና ከመናደድ ውጪ ምንም የሚወስደው እርምጃ አልነበረውም በወቅቱ። ነገር ግን ወንድሙን እያጠመዱበት እንደሆነ ወንድሙንም ሊያጠፉት እያቀዱ እንደሆነ ነበረ እየሰማ ያለው። እሱ እንደዚህ አይነት ሁኔታ ውስጥ ሆኖ ወንድሙ ደግሞ ሌላ ችግር ውስጥ ገባ ማለት ምሳሌ ሰው አጣሽ ማለት ነው። ይሄን በማሰብ ነው ቤቱን በምሳሌ ስም አርጎ ተወካይ መድብልን ያደረገው። መድብል ከእስር ቤት ሲወጣ ለሁሉም ነገር ለልጅ አባት ይሆንላታል ብሎም ግምት ስለነበረው አሁን ላይ በራሱ ተስፋ ቆርጦ ለልጁ ደስታ፣ ለልጁ መኖር፣ ለልጁ ህይወት የራሱን ህይወት ለመሰዋት ዝግጁ የሆነው ብሩክ አሁን ላይ ወንድሙ ከባድ የማይወጣው ችግር ውስጥ ሲገባ እያዳመጠ እንደዚሁም ምሳሌ ልጁ ያለምንም ሰው ልትቀርበት እንደሆነ እየተሰማው በጣም አዝኖ ነበር የተቀመጠው። ይሁን እንጂ ለመድብል የተሰጠው አድራሻ ሌላ በመሆኑ መድብልና ብሩክ ከዚህ ቦታ በሰላም ለመውጣት ችለዋል። በስልክ የነበረውን ቆይታ ብሩክ እያንዳንዱን ሲያዳምጥ ስለነበረ መድብልን በር ላይ ሲያየው በጣም ነበር የደነገጠው። ባሰቡት መሰረት ሄደላቸው፣ እቅዳቸው ተሳካላቸው። ካሁን በኋላ ወንድሜንም እኔንም ሊያጠፉን ነው በማለት በጣም ተደናግጦ ነበረ። መድብል ደግሞ በቂ የሆነ ዝግጅትን አድርጎ ነው የመጣው። እርግጥ ብዙ ሰዎችን ባያስከትልም ወንድሙን ሳያገኝና ከዚህ ቦታ ወንድሙን ሳያወጣ ራሱ ምንም አይነት ችግር እንዳይደርስበት አድርጎ
ይህንን ነገር የሚያደርጉትን ሰዎች ላይ ሁሉ ደግሞ እርምጃ ለመውሰድ በቂ ዝግጅት አድርጎ ነበር የመጣው። ካሌብ ሆን ብሎ ያንን ቦታ የላከልኝ አውቆ ነው። ምናልባትም እዛ ቦታ በቂ ጥበቃ ቢኖርም እዚህ ደግሞ ይበልጥ ሰዎች ስለሚኖሩ ጥበቃው የበረታ ይሆናል ብዬ አቅዶ ተዘጋጅቶ ቢመጣም ካሌብና የካሌብ ሰዎች ሌላ ቦታ ተሰልፈዋል። አሁን እዚህ ብሩክ ያለበትና መድብል የመጣበት ቦታ ላይ ግን ከሁለት ጥበቃ ሰዎች ውጪ ሌላ ማንም አልነበረም። ስለዚህ በሩን ከፍቶ ብሩክን ሲያገኘው ብሩክ ቶሎ ብለህ ከዚህ ውጣ እባክህን ራስህን አድን ነበረ ለመድብል ያለው። መድብልም ፈገግ በማለት እቀፈኝ ወንድምህ መጥቼልሃለሁ እዚህ ድረስ በማለት እንዴት ደፍረው ነው የኔን ወንድም በዚህ አይነት መልኩ ሊያስሩትና ሊያግቱት የቻሉት? ወንድሙ የሌለው መሰላቸው እንዴ? በማለትም ሲናገር በደስታም ተቃቅፈው ሰላም ሲባባሉ ታይተዋል። ከዛም በኋላ ግን እባክህን ከዚህ ቦታ ሂድ እባክህን ከዚህ ቦታ ሂድ እያለ ብሩክ መድብልን እዛ ቦታ እንዲረጋጋና እንዲቆም አልፈለገም ነበረ። ከሄድኩም አብረን ነው ከሞትኩም ደግሞ እዚሁ አብረን እንሞታለን እንጂ ፈጽሞ ትቼህ አልሄድም በማለትም መድብል ለብሩክ መልሶለታል። ይህ መሆን የለበትም እኔ ፈቅጄና ወድጄ እኮ ነው እዚህ እየኖርኩ ያለሁት ይህን ያደረኩት ደግሞ ለምሳሌ ብዬ ነው በማለት ሲናገር ነበረ። ለምሳሌ ብለህ ደግሞ አሁን መሄድ አለብህ ያለበለዚያ ወይኔ እዚህ ሁኚ አንተ መሄድ አለብህ ምሳሌ በጣም ብዙ ጥያቄ እየጠየቀች ነው በማለት ሲናገር ምሳሌ የሚለውን ነገር ሲሰማ አለቀሰ ብሩክ። ምክንያቱም ምሳሌ ያለ እኔ ምን አይነት ህይወት እየኖረች እንደሆነ ብሎ ሲያስበው በጣም ስለከበደው ምሳሌ እና ብሩክ ተለያይተውም ሆነ ይህን ያክል ተራርቀው አያውቁም ነበረ። በአሁኑ ግን የምሳሌና የብሩክ መራራቅ ብሩክ ባሰበው እስከ መጨረሻ ድረስ እንደሚራራቁ ነበረ ያሰበው። ነገር ግን መድብል ብሩክን ከዚህ ቦታ ይዞት ወጥቷል። ይህም ሊሆን የቻለበት ጥበቃ በቂ ጥበቃ ስለሌለ ነው። በቂ ጥበቃ እንዳይኖር ያደረገው ደግሞ የካሌብ እቅድ እናም የካሌብ እቅድ ሌላ ቦታ መድብል ይመጣል ብሎ ሲጠበቅ የነበረው ስላለ ሙሉ ጥበቃው እዛ ቦታ ሄዶ ነው መድብልን እየጠበቀ። የአድራሻ ሰው የሚያውቀው አይደለም። እንደዚሁም ደግሞ ከሌሎች ነገሮች ራቅ ያለ ስለሆነ ወደዚህ ቦታ ማንም ሊመጣ ስለማይችል እዛ ቦታ ግን ሁላችሁም ተረባርባችሁ ያኔ የሚመጣውን ሰው ጉሮሮውን ይዛችሁ እኔ ጋር እንድታመጡልኝ ተብለው በታዘዙት መሰረት ጠባቂዎቹ የተባሉት ሰዎች ሁሉ እዛ ቦታ ሄደው ቆመው እየተጠባበቁ ነው። መድብል ግን የሚፈልገውን ወንድሙን በግላጭ አግኝቶ በሰላም ወደ ቤት ለመሄድ ችለዋል። ብሩክ ይህንን ነገር ፈጽሞ እያመነ አይደለም። መንገድ ላይ ሆኖ እንኳን መኪና ውስጥ ገብቶ ወደ ኋላ እየዞረ እያየ ነበር የመጣው። ብሩክ ላይ ሲደርስ የነበሩ ነገሮች ሁሉ ከአቅሙና ከአእምሮ በላይ ከባድ ስለነበሩ ይህንን ነገር መቀበል አቅቶት እቤት ለመድረስ ችሏል። እቤትም ደርሶ ከምሳሌ የጠበቀውን አቀባበል አላገኘም። ምክንያቱም እንዴት ሳይደውልልኝ መጣ ሳይደውልልኝ እንዴትስ ቆየ የሚሉ ጥያቄዎች ሳያንሱ ብሩክ ምንም ነገር ይዞ አይመጣም። ምንም አይነት ስጦታ ይዞላት አልመጣም። እቃ ረስቶ ተብሎ ወደ ውጭ ሀገር ሄዶ እንዴት ከውጭ ሲመጣ የሆነ ነገር እኔን አላስታወሰኝም ማለት ነው በቃ ረስቶኝ ነው ስልክም ያልደወለው በማለት የሚል ጥያቄዎችን በምሳሌ አእምሮ ላይ ሲመላለሱ ነበር። ቅድስትም ደስታዋ ወደር የለውም። ነገር ብሩክን ስታይ እንደዚሁም ደግሞ መድብል ይዞት እንደመጣ ስታይ በጣም በደስታ አይኖቿ በእንባ ተሞልተዋል። ሞገስና ዳጣም በዚሁ ዙሪያ እየተጫወቱ እየተነጋገሩ ሳለ መድብል ይደውልላቸዋል። መድብልም የነገራቸው ነገር ብሩክ ቤት መጥቷል የሚልን ነገር ነበር የነገራቸው። ብሩክ ወደ ቤት መምጣቱን ፈጽሞ አላመኑትም። ዳጣና ሞገስ እየሮጡ ፈጽሞ ይሄ ነገር ሊሆን የሚችል አይደለም መድብል በቃ የማይቻሉ ነገሮችን ሁሉ ችሎ እያሳየን ነው ምን አይነት ድንቅ ሰው ነው በማለትም ይመቸው መድብል እያለች ዳጣ እየሮጡ ሞገስና ዳጣ ወደ ብሩክ ቤት እየሄዱ ነበር። ለመሆኑ እነሱስ ምን አይነት አስተያየት ይሰጣሉ የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮው ላይ ማንኛውም አስተያየት በኮሜንት ስር መጻፍ ትችላላችሁ። ቪዲዮውን ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።